ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሽን አንድ ይላችሁ እሞኝላችኋለሁ ቢሲስ ጎንዶሎ ማለች ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ ለዚህን ኮልቪ አመሰግናችሁ አላህ ሲሞቻችሁ እንዱሉ ሞዳችን 3000 ላይክ እንድትገጨኝ በቱትና አጎብዛችሁ አለ ዛሬ ሚዛናችን ይዘላችሁ የመጣ ነው ሱፐር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ አዲስ ማዕቀብ ጥለዋል እንግዲህ እንደምታውቁት ላለፉት 47 እና 50 ዓመት አሜሪካ በኢራን ላይ ከፍተኛ ማዕቀብ ጥላለች የኢራን ህዝብ ግን በማዕቀብ አልተንበረከከም አልተሽመደመደም እግር አላሰም ጉልበት አልሳመም አሁንም በጥንካሬና በድፍረት አሜሪካን ተጋፍጦ እየተዋጋ ነው ያለው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን በፍርሃት በቂልነትና በጁልነት ደሞ ሌላ ማዕቀብ ኢራን ላይ ይጥላሉ ኢራኖቹ ማዕቀብ ደንታ ይሰጣቸው ከጥፍራቸው ቆሻሻ አይቆጥሩም ራሺያ ላይ እኮ ከ10,000 በላይ ማዕቀብ ተጥሏል ከ10,000 በአንድ ሀገር ላይ ከ10,000 አሁን ኢትዮጵያ ላይ ለምሳሌ 10 ማዕቀብ ቢጣል በቃ የሀገሪቱ ኢኮኖሚ ያበቃለት 100% በአገዋ ምክንያት የኢትዮጵያ ኢኮኖሚ ምን ያህል እንደተጎዳኛ ነቀ አንዲት ማዕቀብ ከ10,000 በላይ ማዕቀብ በራሺያ ላይ ተጥሎ ምንም ማምጣት አልቻሉ በኢራንም ላይ በሺዎች የሚቆጠሩ ማዕቀቦች ተጥሎ ምንም ማምጣት አልቻሉ ሰሜን ኮሪያ ላይ በሺዎች የሚቆጠሩ ማዕቀብ ጥለው ምንም ማምጣት አልቻሉም ሰሜን ኮሪያ ዛሬ ዓለምን የምታንቀጠቅጥ ሀያል ሀገር ሆናለች ኦፍ ኮርስ የኢኮኖሚ ጫና ይኖራል የቢሊዮን ዶላርስ ኪሳራ ይኖራል አሁን ኢራን ላይ ይሄ ማዕቀብ መጣሉ ማለት በቢሊዮን ዶላር በኢራን ኢኮኖሚ ላይ ጫና ይኖራል ነገር ግን ኢራንን ያንበረከካል ነው ወይ አይንበረከክም አሜሪካኖቹ ኢራን ላይ አይደለም አንድ ሞቶ ማዕቀብ ተጨማሪ ቢጥሉ ኢራኖች እሺ እንደማይሉ ያውቁታል ለዚህም ነገ ከነገ ወዲያ ውጊያ ይጀምራል አይ ማዕቀብ ጥለናል በራሷ ጊዜ እርስ በርሷ ተባልታ የኢራን ገንዘብ በዓለም ላይ ወድቆ ህዝቡ ተርቦ ተጠምቶ ተጨፋጭፎ እኛ እጅ ላይ ይወድቃል ያቃሉ አይወድቅ ያቃሉ ይሄንማ ያለፈው 50 ዓመት ምስክር ነው ስለዚህ አሁን ሲጨንቃት ጊዜ ነው አሜሪካ የውስጥ ፖለቲካ እየታመሰ ነው የዓለም ኢኮኖሚ እየታመሰ ነው ያለው አሁን ኢራኖቹ በቀላሉ ይለቁናል አይለቃቸው እንዴ አሁን እኮ የቁርጥ ቀን መጣኩ የቁርጥ ቀን ኢራን ወይ መጥፋት ወይ መኖር ነው እኮ አሁን እንደ ድሮ እየተጓተቱ አሁን አሜሪካ ማዕቀብ ጣለች አይደል ዛሬ ሆርሙዝን ኢራን አልከፍተም ከከፈትኩም እየከፈልክ ነው የምታልፈው በዚህ በኩል በማዕቀብ የከለከላችሁኝን ገንዘብ ከእያንዳንዱ መርከብ ላይ እኔ በፐርሰንት ታሪፍ እየጣልኩ ቀበላለሁ ኢኮኖሚን አረጋግጬ ህዝቦችን አብልጬ አጥጥቼ ወታደሮችን አስታጥቄ እቀጥላለሁ ጣለው ማዕቀቡን ጣሉት ነው ዛሬ አባስ ወርጋቸው ወጥቶ ምናል እኛ እኮ አይደለም የወለጠ ምን ጎዳ እናንተ ናቸው የአሜሪካ ብሔራዊ ዕዳው አጠቃላይ ዕዳው 40 ትሪሊዮን ዶላር 40 ትሪሊዮን ዶላር ደርሷል ነው ያሉት አባስ ወርጋቸው በርግጥም ይሄ ጦርነት ሲጀመር የአሜሪካ አመታዊ ዕዳ ከ33 እና ከ34 ትሪሊዮን ዶላር የማይበልጥ ነበር አሁን 40 ትሪሊዮን ተመልከቱ ምን ያክል ዕዳ ውስጥ እንደገቡ የሰው ሀገር ወቅተው ኢኮኖሚ የሚናጋው ዕዳቸው የሚጨምረው እነሱም ጨምር ነው ስለዚህ ኢራን በሺዎች የሚቆጠሩ ማዕቀብ ተጥሎባታል አላምበረካካትም በርግጥ ከኢራን ጋር አብሮ እየሸጠ የለወጠ የተገበያየ የኖገደ ባንኪንግ ወይም ደግሞ ፋይናንሻል ተቋም ውስጥ ንክኪ ያለው የትኛውም አገር ማዕቀብ ይጣልበታል እንተባለ የትኛው አሁን ኢትዮጵያ የሆነ ነገር ከኢራን ብታስገባ ማዕቀብ ኢትዮጵያ ላይ ይጣላል ኬንያ ብታስገባ ኬንያ ላይ ይጣላል የፍርሃታቸው የድንጋጤያቸው ብዛት በዚህ መልኩ ነው አሁን ኢራንን ለማንበርከክ ለምን በሜዳ አልቻሉም ሙሉቅልቃቸው ነው የወጣው ደፍቃ ነው የጣለቻቸው ደፍቃ በተገኙበት ስለዚህ ይሄን ነገር መቋቋም ይችላል አይችሉም አሜሪካኖች ይሄን ጉዳይ መቋቋም አይችሉም እና ቀውሱን መቋቋም ስለማይችሉ ኢራንን በማዕቀብናሽ መደምዳል አይሆንም ደግነቱ ምንድነው በማዕቀብ ቆዩ ብትላቸውም አይቆዩም አሁን ሚሳኤላቸውን ያላቸውን መሳሪያ ይዘው ይመጣሉ ደግሞ ነገ ደግሞ ለጦርነት ይመጣሉ የቁርጥ ቀን የጭንቅ ቀን ነው ለኢራን ብቻ አይደለም ለአሜሪካ ብቻ አይደለም ለእስራኤል ለባህረ ሰላም ለዓለም የጭንቅ ቀን ይመጣ እነሱ የልጆች ቃቃ ቀልድ ነው ያዙት ነገሩ ግን እንደዛ አይደለም የልጆች ቃቃ ቀልድ ሳይሆን ነገርየው በጣም ውስብስብ በዓለማችን ፖለቲካዊ ኢኮኖሚያዊ ጉዳዮች ላይ ከፍተኛ ጫና ሊፈጥር የሚችል ቀውስ ነው እና እቺ ቁርጥ ቀን ዛሬ እንደውም የአይአርጂሲ የኢራን አብዮታዊ ዘብ ቃል አቀባይ የሆኑት ብርጋዴር ጀነራል ሐሰን መሐቢ ከዚህ በፊት ተጠቅመነው ማናውቀው መሳሪያ ነው የምንጠቀመው ያሉት ከዚህ በፊት ዓለም አይቶት ሰምቶት የማያውቀው ለቁርጥ ቀን ብታምኑ ባታምኑ እርግጠኛ ነኝ ነገራቸዋለሁ ያሉት
ጀነራል። ስለዚህ ሁሴን ዋሃቢ እንዳለት ከዚህ በፊት አይታችሁት የማታውቁት ሰቅጣጭ መሳሪያ ዓለም አይቶት የማያውቀው መሳሪያ እንጠቀማለን ነው ያለው። የጭንቅ ቀንና የቁርጥ ቀን ነው። አሁን እኔ በሰሜኑ የሀገራችን ክፍል ህወሓት ጦርነት የሚቆሰቅስ ከሆነ ታይቶ ተሰምቶ የማይታወቅ እልቂት ያመጣል ያልኩት እኮ በምክንያት ነው። ለምን? የመጨረሻ እድል ነው። ህወሓት ይህን ጦርነት ወይ አሸንፎ ሌላ 50 ዓመት ይጨምራል ወይ ተሸንፎ ያበቃለታል ነው። ሞስት ፕሮባብሊ ደግሞ ህወሓት ተሸንፎ ያበቃለታል ነው። እርግጠኛ ሆኜ የምነግራቸው ሞስት ፕሮባብሊ ደግሞ ህወሓት ያበቃለታል። ዛሬ 2 የድሮን ጥቃቶች አሉ። አሁን ችግሩ ይሄ ነው። በዚህ በዘመናዊ ዓለም የሚደረጉ ጦርነቶች እንደ ድሮ አይደሉም። በጣም አደገኞች ናቸው። ሰቅጣጭ የሆኑ የጦር ጄቶች፣ ሰቅጣጭ የሆኑ ሚሳኤሎች፣ ሰቅጣጭ የሆኑ ድሮኖች፣ በተለይ የድሮን ቴክኖሎጂ ለሰው ልጅ እልቂት ነው ይዞ ይመጣ። ኢራኖቹ መጥፎ ነገር ነው ለዓለም ያስተማሩ። መጥፎ ነገር አያውቁም እኮ። እስከ ቁርብ ጊዜ እኮ አውሮፓ ታንክ ነው እያንጓጋ ነበር። ታንክ ለዩክሬን ታንክ እንስጥ፣ አንቺ ምን አይነት ታንክ አለሽ? እኔ እንደዚህ አይነት፣ እኔ ሌኦፓርድ አለኝ፣ እኔ አብርሃም የሚባል አለኝ፣ በቃ ታንክ እንስጥ አለ ሲከራከሩ ነበር። አሁን ጦር ሜዳ ላይ ግን ታንኩ ምንም አይጠቅም፣ ድሮን ነው ራሱ። የጦር ጀቶች ብዙ አልጠቀሙ። ሚሳኤሎች የዓለምን የውጊያ ሳይንስ ጥበብ ቀይረዋል። ኢራኖቹ የዓለምን የውጊያ ጥበብ ቀይረውታል። ተቀይሯል። በቃ የድሮ አይደለም። አሁን ዓለም ያለበት የጦር ስትራቴጂ እድሜ ለኢራኖች ተቀይሯል። አያውቁትም። አሜሪካኖች ይህ ሁሉ ድሮን በዚህ ደረጃ አስፈላጊ መሆኑን ቢያውቁማ ቀድመው በተዘጋጁበት ነበር። አልተዘጋጀው። አሜሪካኖቹና እስራኤሎቹ አሁን በጦር ጀት ነው። በጦር ጀት ከጦር ጀት ላይ ሚሳኤል ከባህር ምንድነው ባህር ላይ ካሉ መርከቦች ከነዚህ ከኤርክራፍቶች እና ከዲስትሮየሮች ላይ የሚወነጨፍ ሚሳኤል እንጂ አየር በአየር 2000 ኪሎ ሜትር 3000 ኪሎ ሜትር ሲምዘገዘግ እንዲህ ቦታ እየቆያየር እንደ እባብ የሚሽለኮለከ እንደዚህ አይቶም አያውቁም። እነዚህ ግራ ገብታቸዋል። ቢሆንማ በራሷ በኢራን መንገድ ኢራንን ይወጉ ነበር። እና አዲስ መንገድ ነው ያሳዩት ኢራኖቹ። የወታደራዊ ሳይንሱን ጥበብ ቀይረውታል። አቅጣጫዎቹን ቀይሯል። ብታምኑም ባታምኑ ወደፊት መላ አውሮፓ በ10 ሺዎች በመቶ ሺዎች የሚቆጠር ድሮን ያመርታል። ለምን እንደተቀየረ አውቀዋል። በቃ እነሱ የከረሙበት የጦር ስትራቴጂ እርባና ቢስ እንደሆነ አውቀዋል። አሜሪካኖችም ከዚህ በኋላ ፋታ የሚያገኙ ከሆነ የጦር ስትራቴጂያቸውን ሙሉ በሙሉ ወደ ድሮን ቴክኖሎጂ፣ ወደ ሃይፐርሶኒክ ሚሳኤል ቴክኖሎጂ ይዞራል። ራሽያኖቹ ቀደም ብለው የሚሳኤል ጥቅም፣ የሚሳኤል አስፈላጊነት በመረዳት አብዛኛው ትኩረታቸው የነበረ ሃይፐርሶኒክ ሚሳኤሎች እና ቦሊስቲክ ሚሳኤሎች ላይ እና አሁን እኛም በሰሜኑ ጦርነት በሀገራችን ክፍል ላይ ያለው ላይ በአደገኛ ሁኔታ ድሮኖች ጥቅም ላይ ይውላሉ። ምናልባት ህወሓት ተሳክቶለት የድሮን ባለቤት ከሆነ ህወሓትም ከሱዳን እየተነሳ በድሮን ሊደበድብ ይችላል። ይሄ ደግሞ ከፍተኛ እልቂት ይዞ የሚመጣ ጉዳይ ነው። ግን በፌዴራል መንግስቱ በኩልም ድሮኖች ጥቅም ላይ ይውላሉ። ሱዳንን እያፈረሱ ያሉ ድሮኖች ናቸው። ሄሜቲም ድሮን ይጠቀማል፣ አልቡርሃንም ድሮን ይጠቀማል። እና ኢቨን የጦር ጀቶችን እያገለለ የመጣ ነው። አሁን ያለ ዘመናዊ የዓለም የጦርነት መንገድ የጦር ጀቶችን ጭምር እያገለለ ከጦር ሜዳ ያለው የጦር ጀቶች በኤር ዲፌንስ ሲስተሞች በቀላሉ እየተገኙ ይመታሉ። የአሜሪካ የጦር ጀቶች ምን ያህል እንደረገፈው ይታጫል። ድሮኖች ጭምር ኤምኪው9 የሚባል በጣም ኤምኪው9 ራፐር የሚባል በጣም የተራቀቀ ድሮን ወደ 20 ነው የረገፈው። የአሜሪካ ወደ 20 ድሮን እየተመታ ነው፣ እንኳን የጦር ጀት ቀርቶ ማለት ነው። ስለዚህ አሁን ወደፊት ያለው ዓለም ላይ የድሮን ውጊያዎች በከፍተኛ ሁኔታ ዓለምን ሊያጥለቀልቁ የሚችል ነው። ምክንያቱም አንደኛ ወጪ ቆጣቢ ናቸው፣ ሁለተኛ በቀላሉ ዲቴክት አይደረጉም፣ ሶስተኛ ጥቃታቸው በጣም አደገኛ ነው፣ አራተኛ የሰው ህይወት ዋጋ አይከፍልም። አጥቂው ሀገር ማለት ነው። ሰው አልባ ነው። ጀት ከሆነ 2 ሰው ሊመታ ይችላል፣ እንደ ጀቱ አይነት 4 ሰው ሊመታ ይችላል። ድሮን ከሆነ ይሄዳል፣ ከመታ ይመጣል፣ ከተመታ $10,000 ዕቃ ነው፣ እዛው ይከሰከሳል። በቃ ሌላ ነገር የለውም። እና ኢራኖች እውነቱ ለመነጋገር የዓለምን ወታደራዊ ሳይንስ አቅጣጫ አስቀይረዋል። የተኙትን አውሮፓኖችም አሜሪካኖችም ሞላ ዓለም ከእንቅልፉ እንዲነቃ አድርገዋል። በእርግጥ አደጋው ይበዛል። የድሮን ጦርነት ወደፊት በከፍተኛ ሁኔታ ወደ ጦር ሜዳ መግባታቸው አይቀርም። ያ ደግሞ በሰው ልጆች ላይ ቀላል የማይባል እልቂት የሚያመጣ
በኢኮኖሚውም ላይ በብዙ ነገሮች ላይ ውድመት የሚያመጣ ነው። ይሄን ሀሳብ ነው አሳሲዎቻችን ላይ አድርጎ ሼር አድርጎ ወዳችኋለሁ ወያላችሁበት ፒስ